እዚህ ጋር ምን መሰለህ? እሺ ይቺ ልጅ ደፈረኝ አለች። እሺ ደፈረኝ አለች፣ አረገዝኩኝ አለች። እስከ ዛሬ ለምን የት ናት? አትሂጂ ብዬ ተለምናት የት ነበረች? ለምን ሄደች? ለምን መሄዷ ነው ያመመህ እንጂ መድፈርህን አምናሃል አይደለም። አንተ መሄዷ አይደለም አንተ ያልኳት ነው። ስለዚህ አንተ መሄዷ ነው ያመመህ እንጂ መድፈርህን አምናሃል ማለት ነው። አዳምጠኝ መጀመሪያ። መሄዷ አይደለም ስማ ልንገርህ፣ መሄዷ እኔ ብትሄድ ምንም ችግር የለውም ገባህ? ግን አንድ ሰው አንድ ችግር ተመጣብህ እዛው ያ ችግር የፈጠረው ሰው ያትሂጂ እያለ እንትን ታለ እዛው ያንን ችግር አብረህ ትጋፈጣለህ ወይስ ደግሞ ርቀህ ነው የምትሄደው? ርቀህ የምትሄድበትም ሰውየው እቤት ጤናት ይከላህና ወይ እንደዚህ ነው ብሎ ወይንም ሂጂ ብሎት ያባረረ ነው። ገባህ? የዛን ሰዓት ደግሞ እርግዝና ማየቻውን አንጥቼላታለሁኝ ትብላት አያስታውቅም አለች። ሄደች። ቆይ እኔ አላቅም አላልኩም፣ እንደቀደም እኔ አላመጣሁም አላልኩም። ያችኛይቱ ልጅ ነው ታንጣት እሷን እኔ አላቅም። ያችኛይቱ የምትለው ልጅ ነው ያልኩህ። ጥጋው ይሄ ሰው በደንብ ያዝበናት። ስለዚህ ማረጋገጫውን ማያቻውን ማን አመጣው ተብለህ ስትጠየቅ እኮ እኔ አላውቅም። ያችኛይቱ ልጅ ነው ያችኛይቱ ልጅ ለሁለታችንም ያመጣው ብላ ቆይ እዚህ ጋ ማውራት አይቻልም። እዚህ ጋ እሷ ያለችው ለሁለታችንም አመጣልን አለች። ስናየው የሁለታችንም ቀርቷል። እሷ አስወጣች ገንዘብ ስላላት፣ እኔ ደግሞ ገንዘብ ስለሌለኝ ማውጣት አልቻልኩም። ይኸው ተሸክም የቀረው ያባወራ ሚስት ነኝ፣ አስገድዶ ነው የደፈረኝ እያለች ነው። አንተ ደግሞ በፍቅር ነው እንጂ አስገድቻት አይደለም ያልክ ነው። ዞሮ ዞሮ ከእሷ ጋር ግንኙነት መኖርህን አምናሃል። በአንዳንድ ነገሮችም እስካሁን እዣ እያረክላት መሆኑን አምናሃል። ነገር ግን ማያቻውን ገዝተህ ያመጣህላት አንተ ነው ተብለህ ስትጠይቅ አይደለሁም አላቅም ነበር ያልከው። የዛችኛይቱ ልጅ ትትለኝ ያችኛይቱ ልጅ ማናት? እኔ ለዛችኛይቱ ልጅ አላመጣሁም። እንደዛ አላለችም። ስለዚህ እንደተወውና ስለዚህኛይቱ ስለመጣችሁ ስለመጣችሁ ወንድማችን አማራ ከስድስት ወር በኋላ ነው ያወቅኩት ነው ያልከው። እስከ 6 ወር ምንም ስለ እርግዝናው እንደማታውቅ ነው። አይታ ተሄደሽ ነው ላላ ሁለት አይነት አታውራ። ኧረ በእናትህ ጥጋው ይሄ ሰው በቃ አምና ደፍር ያለው ስለዛችኛይቱ ልጅ ተዋት። በቃ አልመጣችም፣ አልጠየቀችም። የጠየቀች አሁን ሀዩን የምትባለው ናት የጠየቀች። ጥጋው አንድ ጊዜ ነው ልናገር በእናትህ ስለጠየቀች ብቻ ተናገር። አሁን ያችኛይቱን አላመጣሁም፣ የእርግዝና ማየቻውን አላመጣሁም። ጥሩ ነው የለችም፣ እሷም አምጥቶልኛልም አልተከራከረችም። እየተከራከረች ያለችው ሀዩ ናት። ሀዩን እንደደፈርካት ማርገዟንም ማያቻ እንዳመጣህላት አምናሃን። ሰማ በቃ ይሄን አምናሃን። በቃ ደፈራና በፍቅር መገናኘት ይለያያል። በፍቅርስ ቢሆን ያባወራ ሚስት ምን ብለህ ትደፍራለህ? በፍቅር እንዴት ትገናኛለህ? እዚህ ጋር አዳምጠኝ። ያባወራ ሚስት መሆኗን የብያወራች ያለችው አሁን ነው። ይሄንን እንዴት እንደምታየው አላውቅም። ያባወራ ሚስት ካልሆኑ ቤት አንተ ሰጥቶ ክፍያ የምታመጣች ሴቶች ሁሉም ትገናኛቸው። ሁላችሁም አንድ ላይ እንድታዩት ነው። የራሳችሁን አመለካከትና የራሳችሁን ሀሳብ ሰጥታችሁ ልጅቷ ያለችበት አስቸጋሪ ሁኔታ ነውና መፍትሄ እንዲሰጣት ነው እንጂ እንዴት እንደምታየው ጥጋቡ እኔ ምን ላድርግ? እኔም እኮ ጥጋቡ አይደለም። ለምሳሌ ወዳ ነው ካለ እሱ ቤት የሚያመጣቸውን ሴቶች በሙሉ አማና ሰርቶ ክፍያ የሚያመጣቸው ሴቶች ሁሉ እሺ ካሉ አብረህ ትተኛለህ? ጥያቄ ነው። እኔ አማና አይደለም ወይ ያመጣሃቸው? ማኑ ለምሳሌ ቤትህ አመጣሃቸው፣ አማና ሰርቶ ክፍያ አመጣሃቸው አይደለም? እሺ ካሉህ አብረህ ነው የምተኛው። ቅድም ላይ እኔ ራሱ ማን ያመጣው ስልህ ይሄን ማየቻውን አላመጣሁም ብሏል። እሷ ግን ያመጣልን አብሮ ነው አይተናል አለች። ያችኛይቱ ልጅ ትትል ያችኛይቱ ልጅ ማናት? እኔ ሰው እየሰማህ እኮ ነው። ሰው እየሰማህ እኮ ነው ወንድሜ። ሰው ሰምተሃል። ሰው እየሰማህ ነው። ሰው ሰምተሃል እኮ አላየሁም ብለሃል። ጥጋቡ እዚህ ጋር አንድ ነገር አለ ወሎ፣ አንድ ነገር አለ። ያ አይደለም ይኸውልህ ሳይድ አንድ ነገር አለ እዚህ ጋር። ምንም ሆነ ምንም እውነት ከእውነትነቱ አይዘልም። አንድ ነገር እውነቱን ማመን አለብህ። ለምን እህታችን አንድ ነገር ብላለች። እኔ በሶሻል ሚዲያ በማውቃት ልጅ ነው ያገኘሁት። እንድጠፋኝ ያደረገችኝ እሷ ናት። ከመጣሁ በኋላ
ሴቶች በማይኖሩበት በሌላ ክላስ አስገባኝ። ካስገባኝ በኋላ ወደድኩሽ ተመችተሽኛል አለኝ። የመጣሽው በሰርቶ ክፍያ ነው ብሎ አስፈራራኝ። ምንም አማራጭ ስለሌለ አደረግን። ከዛ በኋላ እርግዝናው ተፈጠረ። በፍጹም እርግዝና ሲፈጠር ሰርቶ ክፍያ ስለነበረ የመጣሁት አስጨርሰኝ። እርግዝና ሲፈጠር ሰርቶ ክፍያ ስለነበረ የመጣሁት የእርግዝና ማውን እንዳመጣ ማርገዜን ሳውቅ ላውጣ ስለው ገንዘብ አልሰጥሽም አለኝ። እዛ ቤቱኝ እኮ ሌሎችን ጠይቄ ነበር። በሰዓቱ እርግዝናውን ለማውረድ ያልተረዱኝንና ያላገዙኝን ሰዎች በሙሉ ዛሬ ባለው ህይወቴ ጠልቻቸዋለሁ። እሱም አላገዘኝም ነበር። የተፈጠረው ነገር ይሄ ነው። ይሄን ደግሞ ሁሉንም አፍኜ ያስኩት ባለትዳር ስለነበርኩ ትዳሬን ለመጠበቅና ለክብሬ ስል ነበር። የተፈጠረው ነገር ግን ትዳሬንም ክብሬንም እኔንም አልጠበቀኝም እያለች ነው። ይሄን ነገር ደግሞ አንተ ማምነበታል። ባታምንበት እኔ ያላመንኩትን ያላደረኩትን ነገር የትኛውን ቢጋላ እየደበኩ ላስቀምጥም ልረዳትም አልችልም። ለምን ካላደረኩ ለምን ረዳታለሁ? ከተጠራጠርኩ ለምን ረዳታለሁ? ለምን አደርግላታለሁ? አንድ ነገር ታውቃለህ። የተፈጠረው ስህተት ተፈጥሯል። የሚመጣውን ነገር ጋፈጣለሁ፣ እዋጣዋለሁ፣ እከፍላለሁ ካልክ ይችን ልጅ አግዛት፣ እርዳት፣ ልጃችሁን አሳድጉ። ሌላውን የሚመጣብህን ነገር የሌላው ባልተቤት ስላለው ያን ነገር ጨርሱ። ይኸውልህ እኔ ያንን እኮ እያረኩላት ያለሁት እኔ አልተገናኘኋትም ብያለሁ አላልኩም አይደል እንዴ? እኔ ምንም የዋሸኋችሁም ነገር ላደረኩት ነገር የዋሸሁትም ነገር የለም በፍጹም ማለት ነው። የምረዳትም ደግሞ ነገ ይችሊ ብትመረመር የራሴ ብትሆን ነገ እንዳይጠጥተኝ ነው የማደርገው። ብር ተርፎኝም ወይንም እሷ እንደሄደች ሄደሻል በሰርቶ ክፍያ ይሄ የክብር ጉዳይም ነው። ይሄ የክብር ጉዳይም ነው። እኔ ያልወለድኩትን ያላደለኩትን ልጅ አልረዳትም። ይቺ ልጅ በሰርቶ ክፍያ ተሐምና እኮ አንተ ደብቀህ በሱቅ እያኖርክላት አባዛ እየገዛ ኻልብ እየገዛ አካንተ ጓዳ ደብቆ አይደለም እና ሚዲያ ላይ ጓዳ ተደብቆ አይደለም። በፍቅር መሀል ሚዲያ ላይ ነው የደፈርካት። ከጓዳ ካልሆነ የት ነው ወደ የደፈርካት? ሚዲያ ላይ ነው የደፈርካት። ደፈራና በእንትን ግንኙነት የተለያየ ነው። ሁሉም በሰርቶ ክፍያ አንጥተህ አምነህ ከቤት አስገብተህ አማራጭ የላትም ይቺ ልጅ ሌላ ቦታ አትሄድም፣ ዘመድ አታውቅም፣ ጓደኛ አታውቅም። አማራጭ ስለሌላት አንተ እዛ ቤት አንተ ነህ ዋና ኃላፊው፣ የፈለግከውን አድርገሃል። ወዳ ነው አልክም